እንዴት እንደዚህ ታደርጋለህ? ምን አደረገች? ቆይ ትወጂዋለሽ? ለምንድን ነው አርፈሽ የማትቀመጪው? እኮ ነው የምትሉን? ለምንድን ነው? አቤት፣ ምን ልታዘዝ? ከፌዴራል ፖሊስ ነው ያሉበት ተጠቁመን የመጣ ነው። በህገወጥ ህጻናት ዝውውርና በፎርጅድ ሰነድ ማዘጋጀት ተጠርቶ እጅግ የሚገርመው ነገርና እጅግ የሚያሳዝነው ነገር የሰላምዬ ሁኔታ ነው። ሰላም ወደ ቀልቧ ተመልሳ ወደ ቤት ትመጣለች ብለን ስንጠብቅ ጭራሽ ራሷን ሳታውቅ ብሌን አጭበርባሪ እንደሆነች ብዙ ነገር ነግረዋት እንግዲህ በመጥፎ እይታ አይታታለች ማለት ነው። አቶ በኃይሉ በቁጥጥር ስር ውሏል። ምን ተፈጠረ? ገነትንም ከመግደል ድናለች ማለት ነው። ይሄን ጉዳይ ማን አደረገው? ሳሚ ነው የጠቆመው ወይስ ማን ነው? ምክንያቱም ሳሚ ብሌንን ስለሚወዳት የብሌንን ሀዘን አይፈልግም። ይህ ማለት ብሌን ልቧ ከተሰበረ ምናልባት ከዛ ቤት ብን ብላ ትጠፋለች የሚል ሀሳብም ሊሆን ይችላል። አቶ በኃይሉንም ለመበቀልም የሰራው ሴራ ሊሆን ይችላል። ምንድነው የተፈጠረው? ቃል እጅግ ልቧ ተሰብረዋል። እኔ ከብሌን በምን አንሳለሁ? ከእኔ ብሌንን የመረጠው ዳግም በምን ሁኔታ ነው? እጅግ የሚያሳዝንና እጅግ የሚያስተምር ብዙ ነገር የምናተርፍበት አደራ የእያንዳንዳችን ጓዳ ጎድጓዳ የሚፈትሽ ተወዳጅ ድራማ ነው። ፕሊስ አብራችሁ ቆዩ። ለቤት አዲስ የሆናችሁ ሰፖርት አድርጉኝ። ውድና የተከበራችሁ ቤተሰቦች ያላችሁበት ያለ ዳርቻ ሰላማችሁ ይብዛልኝ። ተወዳጁ አደራ በየቀኑ ብዙ ነገር የምናውቅበት ብዙ ነገር የምናተርፍበት አደራችን ለመወጣት ምን ያህል ታማኝ ነን፣ አደራ መወጣት ምን ያህል ኃላፊነት እንደሆነና አደራ ማጉደል ምን ያህል እንደሆነ የምናይበት ጥሩ ትምህርት የምናገኝበት ነው። አቶ በኃይሉ ወጥመዱን እያሰፋ ገመዱን እየቀያየረ የሚሄደው እርምጃ በስተመጨረሻም በሕግ ቁጥጥር ስር እንዲውል አድርጎታል። ቃልም እንግዲህ አቶ በኃይሉ ይህንን ውሃ ውስጥ ደፍቆ ሊገላት እንደነበረ አይተናል። ስለዚህ ለዚህ ስራ ዋጋ አስከፍልሃለሁ፣ ቀን እየቆጠርኩልህ ሰዓት እየሰጠሁ ነበረ፣ አንተ ግን ሳልቀድምህ ልትቀድመኝ ነው። ስለዚህ አሁን የመጣያና የመውደቂያ ሰዓት ደርሷል በማለት እንግዲህ ከሳሚ ጋር ስምምነት አድርገዋል። ከሳሚ ጋርም ከኋላው የሆነ ነገር እያደረጉ እንደሆነ አቶ በኃይሉ ደርሶባቸዋል ማለት ነው። ስለዚህ ሳሚ የሚፈልገው ደግሞ ብሌን የግሌ እንድትሆን ከዳግም ጋር ያላትን ግንኙነት በሆነ ነገር አድርገሽ እንዲቋረጥ አድርጊ፣ በመሀላቸው ክፍተት እንዲፈጠር አድርጊ ብሏታል። ቃል ደግሞ ዳግምን ትወደዋለች። ስለዚህ ይሄ ያላት አማራጭ ለሰላም የማይሆን ነገር እየተናገረች ብሌን ከዛ ቤት ብንብላ እንድትጠፋ ነው። ይሄ ጉዳይ እስከ መቼ ያዋጣታል? ብሌን ምትዬ ከጎንሽ ነው የምሆነው፣ እስከ ዛሬም ለደረሰብሽ ነገር ዋጋ ይከፍላሉ። እንኳን ወደ ቤትሽ በሰላም ነይ እንጂ ሌላው ትርፍ ነው እያለች እንግዲህ በስስት ስጠብቃት የነበረችው ብሌን አንቺ ቆይ ማነሽ በማለት እንግዲህ አብጠልጥላ መጥፎ ነገር ተናግራታለች። ብሌንም እጅጉን የደነገጠችው ይህ ማለት ራሴን እስቼ በነበረበት ጊዜ አጭበርብረሽ እኔ ነኝ ልጅሽ ብለሽ ልትጠቀሚብኝ ነበረ፣ ብዙ ነገር አድርገሻል፣ ልጄን ጎድተሻታል በማለት ብዙ አቀነባብረው የነገሯትን ነገር ሰላምም ወደ ውስጧ በማስገባት ወይዘሮ ገነትና ብሌንን ተናግራቸዋለች ማለት ነው። ወይዘሮ ገነትም የሰማችው ነገር ይህ ነገር እውነት ነው፣ እስከዛሬ የደበኳትን ይጸጽተኛል፣ ለብሌን ነግሪያት፣ ብሌን ባላንስ አድርጋ ሁሉንም አገናዝባ የምትወስነውን ትወስናለች፣ ዝም ማለት አልችልም በማለት ስትከንፍ ወደ ሰላም ቤት ስትሄድ እንግዲህ አቶ በኃይሉ ተላላኪ ያለች የገነት ጎረቤት አስመሳይ ሰው እየሳቀ ከሚወጋን እየሳቀ ከሚገለን እየሳቀ ከሚያጠፋን የቅርብ ወዳጅ ይሰውረን ይባላልና አትሄጂ ብሌን ማለት የኔ ልጅ ናት። መጀመሪያ ተስፋ ያደረገችው ውሸት እንደሆነ ሲገኝ ልቧ ተሰብሯል። ሁለተኛም ልቧ እንዲሰበር አልፈልግም በማለት ያደረገችው ጥረት ሳይሳካ ሲቀር እንግዲህ ብሌንን እና ሰላምን ለማግኘት ሄደችው ወይዘሮ ገነትም ሳይሳካላት በሰላም ብዙ ነገር ደርሶባት ተሰድባ ወደ ቤት ተመልሳለች ማለት ነው። የወይዘሮ ገነት ጎረቤትም ለአቶ በኃይሉ ደውላ የተፈጠረውን ነገር ስትነግረው አቶ በኃይሉ ገነትን ለመጉዳት ሲከንፍ ወደ ቤት ሄደዋል። ይህ ነገር ምን አይነት እርምጃ ያስኬደዋል? ቃልስ እስከ መቼ ያዛልቃቸዋል? ቃልና ሳሚ የተስማሙበትስ ምን ያህል ይሄድላቸዋል? አሁን ትልቁ ጉዳይ ብሌን በየቀኑ ልቧ እየደማ በየቀኑ ልቧ እየተሰበረ ነው። ምክንያቱም ሰላም ኦልሬዲ አይምሮዋን መርዘዋታል፣ ለብሌን መጥፎ አመለካከት እንዲኖራት አድርገዋል እና ይህ ጉዳይ ሰላም ወደ ቀልቧ እስከምትመለስ ከባድ ጦርነት ከባድ ፍትጊያ ነው የሚኖረው። ጉዳዩ ወዴት እየሄደ ነው? ኦልሬዲ ይህ የሳሚና የእንትራ ጉዳይ ነው የቃል ጉዳይ ነው ብላ ብሌን ሊገባት ይችላል። ስለዚህ እነሱ አሁን ያላቸው ማስረጃ ሁሉን ነገር በጥንቃቄ እየተከታተሉ ማስረጃ እየሰበሰቡ ሰላም ወደ ቀልቧ እንድትመለስ ወደ አይምሮዋ እንዲስተካከል ማድረግ ነው። ይህ ደግሞ በዚህ እነሱ ሲያስተካክሏት በዛ ብሌን ዳግምና
ቃልና እንትና የሚመርዟት ከሆነ ከባድ ነው። ግን እዚህ ጋር ትልቁ ጉዳይ አቶ በኃይሉ ከዚህ በላይ ልታገስ አልችልም በማለት ወደ ወይዘሮ ገነት ቤት ሲከንፍ ሄዶ ያለው ነገር በሽጉጥ የእውነት ሊተኩስባት ነው ወይስ ሊያስፈራራ ነው እያልን ብዙዎቻችን ደንግጠን ነበር። እንግዲህ እነዚያን ፖሊሶች ሲቪሎች ማን ጠቁሞ ወደ ገነት ቤት እንዲልክ አረገ? ይህ ጉዳይ የማን ሴራ ነው? ምናልባት ሳሚ ልኮበት ይሆን? ምክንያቱም የአቶ በኃይሉን ውድቀት እፈልጋለሁ፣ ተስማምቻለሁ፣ እኔም የልጅነት ማንነትሽን የሚገልጽ ወራሽነትሽን የሚያረጋግጥ ወረቀት አመጣልሻለሁ፣ አንቺ ደግሞ ብሌንን በእጅ አስገቢልኝ፣ አቶ በኃይሉን ተባብረን እንጥለዋለን በማለት የተስማሙት ስምምነት ከምን ጥግ ድረስ ያስኬዳቸዋል? ብዙ ውጣ ውረድ አለው። አንዳንድ ጊዜ እውነት አይበሰብስም፣ ይመነምናል እንጂ አይበጠስም። ሀቅ ቢቀበርም አይበሰብስም፣ አንድ ቀን ይፈነዳል፣ የደፈረሰው ይጠራል። እና አቶ በኃይሉ በስተመጨረሻ ላለቃም ማለቅ አለው ይባላል እና ወይዘሮ ገነትን በሽጉጥ እያስፈራራት እያለ ኦልሬዲ ወይዘሮ ገነት ላይ ከመተኮስ ወደኋላ አይልም። ግን እነዚህ ሰዎች ሲቪል ለባሾቹ የእውነት በህግ ጥላ ውስጥ አድርገው የሚገባውን ቅጣት ቢሰጡት የብዙዎቻችን ምኞት ነው። ትልቁ ጉዳይ ግን ወይዘሮ ገነት ቀጥታ ብትናገር ምን አለ፣ ሊገለኝ ነበረ ይኸው ሽጉጡ ብላ እዛው ፊት ለፊት ብትናገር ጉዳዩ አለቀ፣ ጉዳዩ ተዘጋ ነበረ። ስለዚህ ምናልባት ወይዘሮ ገነት ሞራል ኑሯት በማጭበርበርና በህፃናት ዝውውር በተጭበረበረ ዶክሜንት ስራዎች ነው የተከሰስከው እያሉ ሲናገሩ ወይዘሮ ገነት ሰምታለች። እና ይህ ጉዳይ የሰላምን ልጅና የብሌንን ሁኔታ ያቀያየረውና ብዙ መስዋዕትነት እንዲከፍሉ ያደረጋቸው እሱ ነው ማለት ነው። ከዚህ ጀርባ ያለው እሱ ነው በማለት እውነትም የሰማው ሰላም የብሌን እናት ናት የሚለውን አገናዝባ እዛው ፊት ለፊት ትናገራለች ወይስ ምን ይፈጠራል? የብዙዎቻችን ግምት ነው። በሌላ በኩል ወይዘሮ ሰላም ናት። ወይዘሮ ሰላም አሁን ብሌንን ኦልሬዲ በጣም እያብጠለጠለቻትና እየተናገረቻት ነው። ብሌንስ እንዴት ነው ትግስቷ? ለሰላም ስትል ሁሉንም እየቻለች ቢናገሯት ቢያብጠለጥሏት የቃልን መጥፎ ንግግሮች ችላ ሰላም ወደ ቀልቧ እስከምትመለስ እዛ ቤት ትቆያለች ወይስ ምን ይፈጠራል? ምናልባት በአንዱ ቢጎድል በአንዱ ይሞላል ይባላል እና ወይዘሮ ሰላም ከብሌን ጋር እንድትጣላና ቅሬታ እንዲፈጠር ያደረጉት ድራማቸው። በሌላ በኩል ደግሞ አሁን ጥሩ ነገር አቶ በኃይሉ በህግ ጥላ ውስጥ በቁጥጥር ስር መዋሉ ነገሮችን ቀለል ያደርጋቸዋል። ቃልና ሳሚ ብቻቸውን ምንም ሊያደርጉ አይችሉም። ስለዚህ ምናልባት ካሁን በኋላ ዳግም ራሱን አንቅቶ ራሱ ባቶ ያለውን መረጃ ያለውን ማስረጃ ለህግ ሰጥቶ ሚስጥሩን ያወጣል ወይም ሚስጥሩን ያጋልጣል፣ አሳልፎ ይሰጣል ብለን ተስፋ እናደርጋለን። ጉዳዩ ወዴት እየሄደ ነው? አንዱ ሳይጠራ ሌላ ሚስጥር፣ አንዱ ሳይገለጥ ሌላ መዳፈን እየተጨማመረ ነው እና አሁን ነገሮች እየተድበሰበሱ ነው። ሰላም ልጇን ታውቃለች። ከዛ ወንድሜ እንዴት ታደርጋለህ ብላ ከወንድሟ ጋር ከባድ ጦርነት ይነሳል፣ ግብ ይፈጠራል እያልን ነበረ። እንግዲህ ሰላም ራሷን እንድትስትና አይምሮዋ እንዲዛባ ተደርጓል ማለት ነው። ይሄ ጉዳይ ብዙዎቻችን አበሳጭቷል። ቀጣይ ክፍል ምን ይፈጠራል? የግል አስተያየታችሁን አስቀምጡልኝ ውዶችዬ። የዳግምና የብሌን ፍቅርም መጨረሻው ምን ይሆን? አሁን በመሀላቸው ላይ ቃል የምትባል እሾህ ገብታባቸዋለች። በሰላም አማካኝነት ሁለታቸው ጋር ከባድ ፍጥጫ እንዲፈጠር ታደርግ ነው። ቀጣይ ክፍል በጉጉት